ሲከራከርላት ማለት ዳግም ነው ለቃል የሚከራከርላት? አዎ እንደመጣች ያደረገችኝ ነገር ሁሉ አስታወስኩ። እንዴ ምን ሆነሽ ነው? ለምንድን ነው እንሽን ማትነግሪ? እስካሁን ዝም ስለ ልክ ይሆን ግን እንደ መሰለ። አሁን ምን ቀርቶ ነው የመጣው? ንገረኝ፣ ምን ቀርቶ ነው የመጣው? ከሃዲ አስመሳይ፣ ሁለተኛ አይነህ ማየት አልፈልግም። በጣም ነው ያስጠላኝ። የዚህን ያህል ነው እሺ ያስጠላል። አንቺ ራሱ ብትቀሪ ምርጫ አይደለሽም። ለምን አይገባሽም? በቃ ተይኝ። ሁለታችን መሀል አትግቢ። አይገባሽም? ምን ያርክ ነው? እሺ መቃሽ ሳሚ አንዴ የጀመረውን ነገር መቼም አያቆምም። አሁን ደግሞ እንዴትም ብሎ መናገሩ አይቀርም። ብሌንና ዳግም ተፋጠጡ። ብሌን አንተ በዚህ ልክ ትጎዳኛለህ ብዬ አስቤ አላውቅም። በዚህ ልክ ትለወጣለህ ብዬ አስቤ አላውቅም። አውቃለሁ ልብህን እንደሰበርኩት፣ አውቃለሁ ልብህን እንደጎዳሁት፣ ግን በዚህን ያህል ልክ ትወርዳለህ ብዬ አላሰብኩም። ያውም ከገዛ ጥላቴ በየቀኑ ለእኔ ጉድጓድ ከምትቆፍርልኝ ከቃል ጋር መተኛት ስትለው ሙልጭ አድርጋ ሰደበችው። በጥፊም ብላ ሁለተኛ እኔ ማየት አትችልም፣ አንተ ለእኔ አይመለከትም፣ ምንም አይደለህም ስትለው ዳግምን አሰናበተችው። ዳግም በማላውቀው ነገር ነው እየወቀሽኝ ያለሽው በማለት ብሌን ጋር ተፋጠጠ። ወይዘሮ ሰላም ምን ነው እናንተ ወንዶች የልባችሁን ካደረሳችሁ በኋላ ያለ ጥፋተኝነት ስሜት ይሰማችኋል? ይቺ ልጅ ምን ታድርግ? ደም ስታነባ ደም ስታለቅስ ውላ አደረች። ምን ታድርግ ስትለው ነገረችው። በስተ መጨረሻም ዳግም ቃልን ሂዶ ማንቁርቷን ይዟታል። ቃል ቆይ ይህ ሁሉ ሴራ ለዚህ ነው? ይህ ሁሉ ድራማ ለዚህ ነው? እንኳን ባዶ ቤት ብቻዬን አግኝተሽኝ ሁልጊዜ ከሷ ፊት የኔን ውርደትና የቃልን የብሌንን የልብ ስብራት ነበር የምትፈልጊው። ቆይ ምንድን ነው ያደረግሽው? እኔ ማስታውሰው ብቻዬን ፍራሽ ላይ እንደተኛው ነበረ። እውነቱን ካልተናገርሽ ማንቁርትሽን አንቄ ነው እማሰናበትሽ ሲላት አንገቷን ይዟታል። ቃል ከስራዋ የማትመለስ ከጥፋቷ የማትማር ሁልጊዜ ስህተትና ጥፋት ነው። በግድ ፍቅር የለም፣ በግድ ትዳር የለም። ሁልጊዜ በፍቅራችን መሀል አትግቢ። አንቺ ስላልሽ ሳይሆን እኔ ከልቤ ነው ምጠላሽ። አንቺ ምድር ላይ ብቻ አንቺ ብቻ ብትቀሪ እሞታታለሁ እንጂ አላገባሽም ሲል አረጋግጦላታል። ቃል በዚህ ልክ ተነሳስታ እንግዲህ የወይዘሮ ገነትን ሀሳብ ተስማምታ ተቀብላ ድርጊቱን ፈጽማለች። ይህም አብረው የተኙ ያስመስላሉ። ልብሷን አወላልቃ ከዳግም እቅፍ ውስጥ ብሌን ማየቷ ልቧ እንደተሰበረ አድርጓታል። ቃልም የምትፈልገው ነገር ይሄን ነበረ። ዳግም እውነቱን ንገሪ በማለት ቃልን ማንቁርቷን ይዟታል። ወይዘሮ ገነት አሁንም በድጋሚ ስተሰራች። እኔ ነኝ አንተ ጋር እንድተኛ ያረኳት፣ ደግሞ አዳሯን አይደለም የተኛችው። እቃ ላወጣ ብዬ አልጋው ስር ውረጅ እና እዚህ አረፍ በይ እንዳልኳት በዛው እንቅልፍ ያዛት። ለመቀስቀስም ከበደኝ በማለት አማሃይታለች። ለዛሬው የሸፈነችላት ጥፋቷ፣ ለነገ ግን ውርደቷ ነው ለወይዘሮ ገነት። ለቃል ብቻ ሳይሆን ለራሷ ነው። ወይዘሮ ገነት ብሌንንም ዳግምንም የምታጣበት ጥሩ ማስረጃ ቃል እጅ ላይ ገብቶላታል። የቃል ክፋትና ተንኮልን እያወቀች የዚህ ሴራ ተባባሪ እንድትሆናት በመጠየቋ ወይዘሮ ገነት በጣም ትልቅ ስህተት ሰርታለች። እኔ በህይወት እያለው ልጆች እንድትፋቀሩ አልፈልግም ትላለች። ሲጀመር እናትን አንድ አባት አንድ እናት ያልተወለዱ ልጆች እንዴት ነው እህትና ወንድም የሚሆኑት? ሰው በመግባባቱ ብቻ እህትና ወንድም ሊሆን አይችልም። ወይዘሮ ገነት በጣም የሚጸጽታትንና በጣም የእግር እሳት የሚሆንባትን ትልቅ ስህተት ሰርታለች። ቃል ሳሚ በህይወት እንዳለ ስታውቅ እጅጉን ደነገጠች። ማመን አቃታት። ከመንፈስ ጋር ነው እያወራሁ ያለው ስትል እንግዲህ የብሌንን ስልክ አንስታ ሄለው ስትል ስለ እናትሽ ልነግርሽ ነው፣ ለምንድን ነው ስልክ ማታነሺው የሚለውን ቃል ትሰማለች። ቃል እጅጉን ትደነግጣለች። በህይወት እንዳለህ ደስ ቢለኝም ግን ህይወቴ ልታበላሸው ጫፍ ደርሰሃል። እኔ እንዳንተ ጨካኝ አይደለሁም፣ አንተ ግን አሳልፈሽ ይጠኸኛል ሳሚ በማለት ለአቶ በኃይሉ ስልኳን ደውላ ነግረዋለች። ሳሚ ሲፈራው የነበረውም ይሄን ነው። አቶ በኃይሉ ለብሌን እውነቱን ልነግራት እንደምችልና በህይወት እንዳለው የት እንደሚያገኘኝ እንዲያውቅ አልፈልግም የሚለው ሳሚ አሁንም በኃይሉ ፊት ለፊት ተጋፍጦታል። ሳሚ ያለው አማራጭ አሁን ነገሮችን ረጋ በማለት የሆነ ቀን ጠብቆ ለሰላምና ለብሌን ፊት ለፊት ካልተናገረ በስተቀር በኃይሉ ለማስወገድ ቀን እየቆጠረለት እጅ ከፍንጅ ይዞ አይኔ እያየን የወራሴ ነኝ በጥይት አናቱን የሚበሳለት እያለ እየፎከረ አሁን ግን በሰላም አማካኝነት ህይወቱ ተርፏል።
ትልቁ ጉዳይ ግን የሳሚና የብሌን መገናኘት ነው። በድጋሚ ሳሚና ብሌን ከተገናኙ ኦልሬዲ ቀን አልሰጥም፣ ጊዜ አልጨምርም። እውነቱን ልንገርሽ ግን ራሽን ጠብቂ፣ ከባድ አደጋ ውስጥ ነች። ስልክሽ እንዴት ቃል እጅ እንደገባ ባላውቅም ቃል እኔ ያልኩሽን ሰምታለች። አንቺ መስለሽኝ ያለውን ነገር እያወራዎች ነበረ ሲላትም ነበር። ወይዘሮ ሰላም አቶ በኃይሉን ከልቤም ከቤት የማስወጥቻለሁ በሰፈሬ ዝር እንዳትል ስትል አቶ በኃይሉን አስጠነቀቀች። አቶ በኃይልም እኔም እህት የለኝም አጠገብሽ አልደርስም፣ በዚህን ያህል ልክ አዋርደሽኛል፣ ከልቤ አውጥቼሻለሁ እህቴ፣ እንዳንቺ ያለ እህት የለኝም፣ ለስሜ አልጠቀምብሽም በማለት ትቷት ሄዷል። ወይዘሮ ሰላም አሁን ነገሮች ግልጽ እየሆኑላት ነው። በኃይሉ በዚህን ያህል ልክ ከተናደደና ከተበሳጨ የሆነ እውነትማ ሀቅ ስለሆነ ነው በማለት አሁንም ጥርጣሬዋን እንደቀጠለች ነው። የዲኤንኤ ምርመራው መቼ ነው የሚደርሰው? እውነታው መቼ ነው የሚገለጠው? ሳሚስ ምን አይነት ዙሪያ ጥምጥም ይሄዳል? ሰላምና ብሌንን ቁጭ አድርጎ ለምን አይነግራቸውም? አሁን ቀን እየቆጠሩ ሜቢ ከሰላም ጋር የሚጣላበትና ሳሚም ከብሌን ጋር እንዳይደርስ የሚያደርግበትን ሴራ ሊጠመጥሙበት ይችላሉ። ሜቢ እንግዲህ አልማዝ ሞታለች ብሎ ብር ያጭበረበረሽ አንቺ ነው፣ ሜቢ እሱ ነው ቃልን አምጥቶ የሰጠኝ፣ ብዙ ነገር ሊል ይችላል። ዙሪያ ጥምጥም ሊያመጡበት ይችላሉ። ስለዚህ ነገርየውን ለማራዘም ድራማውን ለመጨመር የሚያሴሩት ሴራ ነው። አቶ በኃይሉ ግን አሁንም ክፋቱ እንደቀጠለ ነው። አንዱን ወንጀል እሸፍናለሁ ብሎ ሌላ ወንጀል እየሰራ ነው። ስለዚህ ሳሚ በኃይሉ ካገኘው ቀጥታ እንደሚገለው ስለሚያውቅ ያለው አማራጭ እንደምንም እየተደባበቀ እንደምንም ብሎ ሰላም ቤት ገብቶ እውነቱን መናገር አለበት የሚል ግምት አለኝ። በኃይሉና ሳሚ ተፋጠጡ። አንተ የውሻ ልጅ ውርደቴን አፈጠንከው፣ ከክብሬም ከዝናዬም አፈረጥከኝ፣ ይህን ነበር የምትፈልገው፣ ያው በቀልህ ደርሶልሃል ሲለው ከሳሚ ጋር ተፋጠጠ። ወይዘሮ ሰላምም የውርደት ቀን ደርሷል፣ በኃይሉ እኔን አያደርገኝ፣ ዲኤንኤ ምርመራ ብቻ ይምጣልኝ። የዛን ቀን አባባ ያለው ነገር እውነት ነው። አንተ ክፋትህ ገንዘብና ዝናህ ብቻ ነው የሚያስጨንቅህ፣ ስለሌላው ማህበረሰብ አታስብም። የድሆችን እንባ አያስጨንቅህም። እኔን እህትህን እንኳን የከዳህ፣ መቃብሬን የቆፈርክ፣ የእህትን ልጅ የሸጥክ፣ እኔን የለወጥክ፣ ገንዘብ ብቻ የሚገዛህ፣ ለገንዘብ ብቻ የምትሰግድ አረመኔ፣ ልበደንዳና አስተሳሰብህ የማይሰራ ጨካኝ ወንድሜ ብዬ ብጠራህ ይቀለኛል። ወንድሜ ከምልህ ለስሙ የአባቴ እናቴ ልጅ ነህ፣ ግን እንዳንተ ያለ ራስ ወዳድ አረመኔ ሰው በላ አውሬ የለም ስትል አጠገቤ ዝር እንዳትል ስትል አስጠንቅቃ ከበሯ ላይ አባረረችው። አቶ በኃይሉም ትጸጸችበታለች ሰላም እያለ በንዴት እሳት ጎርሶ እሳት ለብሶ ከሰላም በር ላይ ገለል ብሏል። ትልቁ ጉዳይ ግን በኃይሉ የበለጠ ያናደደው ሳሚ ማምለጡ ነው። ወይዘሮ ሰላም በር ላይ ሆነ ከዳግም ጋር እያወራች የሰላምን ድምጽ በመስማቱ በኃይሉ ወደ ሰላም ጠጋ ብሏል። ኦልሬዲ ሳሚን እንዳይከተለ ወይዘሮ ሰላም የበለጠ ጥርጣሬ ውስጥ ትከተኛለች በማለት ሳሚን ትቶ ሰላም ጋር ሲጨቃጨቅ ሳሚ አምልጦታል። በዚህ አጋጣሚ ሳሚ ህይወቱ ተርፏል። ወይዘሮ ሰላም በር ላይ ባትሆን ኦልሬዲ ተኩሶ ይገድለው ነበረ። ሳሚም ማምለጡ ጥሩ ነው። ቀን እስከሚያልፍ ድረስ አንገት መድፋት፣ ቀን እስከሚወጣ ድረስ ዝም ማለት የብልጦች መለኪያ ነው ይባላል። ቀጣይ ክፍል ሁላችንም በጉጉ